ሰዎችን ቀረብ ብሎ ለማውራት የሚያሳቅቅ የአፍ ጠረን። ጠዋት ከእንቅልፋችሁ ስትነቁ ለራሳችሁም የሚታወቅ መጥፎ በሆነ የአፍ ሽታ ተቸግራችኋል? በየቀኑ ጥርሳችሁን በመቦረሽም ለማጥፋት አልችል ብላችኋል? አዎ ከሆነ መልሳችሁ ይህ ቪዲዮ ለእናንተ ነው። ሰላም። በዛሬው ቪዲዮ ከሰው ጋር ስታወሩ አፋችሁን ከመሸፈንና ከመሳቀቅ የሚገላግላችሁን ሁልጊዜም ፍሬሽ የሆነ ማራኪ የአፍ ጠረንን ለማግኘት የሚያስችሏችሁን ዘዴዎች፣ መጥፎ የአፍ ጠረን የሚከሰትበትን ምክንያቶች እንዲሁም እንዴት ልንከላከለው እንደምንችል በዝርዝር እናያለን። አብዛኛውን ጊዜ መጥፎ የአፍ ጠረን በጥርስ ድድና አፍ ውስጥ ችግር ምክንያት የሚከሰት ሲሆን አንዳንድ ጊዜ በተጓዳኝ በሽታዎች ምክንያት እንደ ቶንሲል፣ ሳምባ በሽታ፣ ሳይነስ፣ ጨጓራ በሽታና ሌሎች በሽታዎች ምክንያት ሊከሰት ይችላል። መጥፎ የአፍ ጠረን ወይም በሕክምና አጠራሩ ሃሊቶሲስ ጥርሳችንን በመቦረሽ ብቻ ልናጠፋው የምንችለው ነገር አይደለም። ነገር ግን ከመጀመራችን በፊት መጥፎ የአፍ ጠረን እንዳለባችሁ በቀላሉ ለማወቅ ንጹህ ማንኪያን ምላሳችሁ ላይ ለ2 ደቂቃ ካቆያችሁት በኋላ በማሽተት መጥፎ የአፍ ጠረን እንዳለባችሁና እንደሌለባችሁ ማወቅ ትችላላችሁ። ምላሳችሁ ላይ የቆየው ማንኪያ ሽታ መጥፎ ከሆነ የአፋችሁ ጠረን ተመሳሳይ ይሆናል፣ ማለትም መጥፎ የአፍ ጠረን ችግር አለባችሁ ማለት ነው። ስለዚህ በዝርዝር ምክንያቶቹንና መፍትሄዎቻችን ወደ ማየት እንሄዳለን። ምክንያት 1 የአፍ ውስጥ ንጽህና ጉድለት። እንደነገርኳችሁ ዋነኛው የመጥፎ የአፍ ጠረን መንስኤ የአፍ ውስጥ ንጽህና ጉድለት ነው። የምግብ ቅሪቶችና ትርፍራፊዎች አፋችን ውስጥ በሚቀሩ ወቅት አፋችን ውስጥ በተፈጥሮ የሚኖሩ ህዋሲያን ወይም ባክቴሪያዎች እነዚህን ቅሪት ምግቦች መሰባበር ይጀምራሉ። ይህ ፕሮሰስም ደስ የማይል ጠረን ያለው የሳልፈር ኮምፓውንድን ያመርታል። ይህም መጥፎ የአፍ ጠረን እንዲከሰት ያደርገዋል። በተለይም ጥርሳችን ከምግብ በፊት እና በኋላ የማንቦርሽ እንዲሁም ፍሎስ የማናደርግ ከሆነ ባክቴሪያዎች በፍጥነት መስፋፋት ይጀምራሉ። አፋችን ውስጥ ያሉ ባክቴሪያዎች ደግሞ እንደነገርኳችሁ በዋነኝነት የአፍ ጠረን መቀየር ምክንያቶች ናቸው። መፍትሄው በቀን ቢያንስ 2 ጊዜ ጥርስ መቦረሽ፣ ፍሎስ በማድረግ በጥርሶቻችን መካከል የሚደበቁ ተረፈ ምርቶችን ማስወገድ፣ የጥርስ ብሩሽን ከ2 እስከ 3 ወር ጊዜ በላይ አለመጠቀም ወይም መተካት፣ የአፍ መጉመጭመጫ ወይም ማውዝዎሽን መጠቀም። የአፍ መጉመጭመጫዎች ብዙ ጊዜ የጸረ ተዋሲያን ባህሪን በውስጣቸው የያዙ በመሆናቸው በአፍ ውስጥ ያሉ መጥፎ ሽታን የሚያስከትሉ ባክቴሪያዎችን በቀላሉ ለማስወገድ ያስችለናል። ጥርሳችንን ከቦረሽንና ፍሎስ ካደረግን በኋላ አፋችንን እነዚህን የማውዝ ዋሾች በመጠቀም መጉመጭመጭ አንደኛው የአፍ ውስጥ ንጽህናን የሚጠብቅልን መጥፎ የአፍ ጠረንን የሚያጠፋልን ዘዴ ነው። ምክንያት 2 የምላስ ቆሻሻ። ብዙ ሰዎች ጥርሳቸውን በትክክል እየቦረሹ ምላሳቸውን ሙሉ በሙሉ ይረሱታል። ነገር ግን ምላሳችን ላይ ባክቴሪያዎች፣ የምግብ ቅሪቶች፣ የሞቱ ሴሎች ይከማቻሉ። በጊዜ ሂደትም ይሄ ነጭ የሆነ ምላስ ላይ የተለጠፈ የሚመስል ሽፋንን ይፈጥራል። ይህም ጠንካራ የሆነ መጥፎ የአፍ ጠረንን ሊያስከትልብን የሚችል ሌላኛው ምክንያት ነው። መፍትሄ የምላስ ማጽጃን ወይም ብሩሽን በመጠቀም ምላስን ከአፍ ወደ ውጭ በማስወጣት በየቀኑ ማጽዳት። ይሄ ትንሽ የሚመስል ልምድ በራሱ በትንፋሽ ጠረን ላይ ትልቅ ልዩነትን መፍጠር ይችላል። ምክንያት 3 ደረቅ አፍ። ምራቅ በአፋችን ውስጥ ምግብን ለማለስለስ ብቻ ሳይሆን አፍን ንጹህ ለማድረግም ከፍተኛ ሚናን ይጫወታል። አስተውላችሁ ከሆነ ከሌላው ሰዓት የበለጠ ጠዋት ላይ የአፍ መጥፎ ጠረን ይከሰታል ወይም ጎልቶ ይታወቃል። ይህ የሆነበት ምክንያትም በመኝታ ሰዓት አፋችን ውስጥ የምራቅ ዝውውር ስለሚቀንስ ነው። ምራቅ በተፈጥሮ አፍ ውስጥ ያሉ ቅሪት ምግቦችንና ባክቴሪያዎችን የማጽዳት ባህሪ አለው። እናም አፋችን ደረቅ ሲሆን ባክቴሪያዎችን በነፃነት መከማቸት ይጀምራሉ። ይህም መጥፎ የአፍ ጠረን እንዲከሰት ያደርጋል። የአፍ መድረቅ በተለያዩ ምክንያቶች የሚከሰት ሲሆን በዋነኝነት የውሃ እጥረት ወይም ዲሃይድሬሽን፣ አንዳንድ መድኃኒቶች፣ አፍን ከፍተው መተኛት የሚጠቀሱ ምክንያቶች ናቸው። መፍትሄው በቀን ውስጥ በቂ የሆነ መጠን ያለውን ውሃ መጠጣት፣ ከመጠን ያለፈ የአልኮልና የካፌን መጠጦችን መቀነስ። ምክንያት 4 የድድ መታመም። ቀጣይነት ያለው መጥፎ ትንፋሽ አንዳንድ ጊዜ የድድ ህመም ምልክትም ሊሆን ይችላል። ለምሳሌ የጥርስ መቦርቦር ያለበት ሰው የተቦረቦረው ጥርስ ምግብ ስለሚጠራቀም መጥፎ የአፍ ጠረን እንዲከሰት ምክንያት ሊሆንበት ይችላል።
በተመሳሳይ ድዳችን ላይ ኢንፌክሽን ወይም ቁስለት ካለ ጠንካራ የሆነ መጥፎ የአፍ ጠረን ሊፈጠር ይችላል። መፍትሄው ድዳችን አካባቢ መቁሰልና ኢንፌክሽን ካለ በፍጥነት ሐኪም ማማከር እንዲሁም በየቀኑ የድድ ንጽህናን መጠበቅ በቶሎ የድድ ቁስለትንና በሽታዎችን መታከምና ማዳን ትልቅ ልዩነትን የሚሰጠን ነው። ምክንያት 4 ጠንካራ ሽታ ያላቸው ምግቦች እንደ ነጭ ሽንኩርት ያለ ጠንከር ያለ ሽታ ያላቸው እንዲሁም የምግብ ቅመማ ቅመሞች የበዛባቸው ምግቦች የአፍ ጠረን መቀየርን ሊያስከትሉ ይችላል። ጥርሳችን ከቦረሽን በኋላ ይህ ሽታ ላይጠፋም ይችላል። ምክንያቱም እነዚህ ኮምፓውንዶች ወደ ደም ፍሰት የሚገቡ ስለሆነ ስንተነፍስ በሳምባችን በኩል የሚለቀቅ ስለሆነ ነው። መፍትሄው ከተመገብን በኋላ ውሃ መጠጣት፣ እንደ ካሮትና አፕል የመሳሰሉ አትክልትና ፍራፍሬዎችን አመጋገባችን ላይ ማከል፣ በጊዜያዊነት አመጋገብ ምክንያት የተከሰተ የአፍ ጠረንን ኒውትራላይዝ ለማድረግ እንደ ናናና ፐርስሊ አይነት ፍሬሽ ቅመሞችን መመገብ ያስፈልጋል። ምክንያት 6 የሆድና ሌሎች የጤና ችግሮች። በመጀመሪያ እንደነገርኳችሁ አንዳንድ መጥፎ የአፍ ጠረን በጭራሽ ካፋችን የሚፈጠር ላይሆን ይችላል። እንደ አሲድ ሪፍሌክስ፣ ሳይነስ ኢንፌክሽን፣ የስኳር በሽታ፣ የቶንሲል ድንጋይ የመሳሰሉት መጥፎ የአፍ ጠረን ሊከሰቱባቸው የሚችሉ ችግሮች ናቸው። በተለይም የአፍ ውስጥ ንጽህናችሁ ሙሉ በሙሉ የምትጠብቁ ከሆነና ምንም ለውጥን ማግኘት ካልቻላችሁ ከነዚህ ነገሮች ጋር ተያይዞ ሊፈጠር የሚችል ሊሆን ስለሚችል፣ ለምሳሌ አንዳንድ ጊዜ ካፋችሁ ነጭ ደቃቅ ጠጠር መሰል ነገሮች የሚወጡን ከሆነና የአፍ ጠረን መቀየር የሚያስቸግራችሁ ከሆነ በቶንሲል ድንጋዮች ምክንያት የሚፈጠር ሊሆን ይችላል። መፍትሄው በዋነኝነት የአፍ ውስጥ ንጽህናን ጠብቃችሁ ቀጣይነት ያለው የአፍ ጠረን መቀየር ከተከሰተ የጤና ባለሙያን ማማከር ያስፈልጋል። በዋናነት ምክንያቱን ማወቅና መለየት ለየትኛውም ችግር ቁልፍ ነው። ምክንያት 7 ማጨስ። ማጨስ የጥርሳችን ቀለም እንዲቀይር የሚያደርግብን ነገር ብቻ ሳይሆን አፍን የሚያደርግ የኬሚካሎች ቅሪትን የሚተው እንዲሁም የድድ በሽታን ሊያስከትል የሚችል ነው። እነዚህ ሁሉ ደግሞ ለመጥፎ የአፍ ጠረን መከሰት ምክንያቶች ናቸው። መፍትሄውም እንደምናውቀው ማጨስን ማቋረጥ ነው። ለአፍ ጠረን ብቻ ሳይሆን አጠቃላይ ለጤንነታችንም ትልቅ አስተዋጽኦን የሚያደርግ ነገር ስለሆነ የአፍ ጠረናችሁ ፍሬሽና ማራኪ ለማድረግ ከፈለጋችሁ በቂ ውሃ መጠጣት፣ ጥርስን መቦረሽና ፍሎስ ማድረግ፣ ምላስን ማጽዳት፣ የድድ ጤንነትን መጠበቅ፣ ሲጋራን ማቆም፣ ለአመጋገባችን ትኩረት መስጠት እንዲሁም ተጓዳኝ የጤና ችግሮችን በአግባቡና በጊዜው መታከም መቻል ነው። መጥፎ የአፍ ጠረን የሚያሳቅቅ ሊሆን ይችላል፣ ነገር ግን ምክንያቱም መለየት ከቻለን ልናስተካክለው የምንችለው ነገር ነው። በአፍ ውስጥ ንጽህና ምክንያት በአፍ መድረቅ በጎንዮሽ በሽታዎች ምክንያት ሊከሰት የሚችል ቢሆንም ምክንያቱም በጊዜ መለየትና ለማስተካከል መሞከር በዋነኝነት ልዩነትን የሚሰጠን ነገር ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። እንዲሁም በዚህ ቻናል ላይ ማስታወቂያ ማሰራት የምትችሉ ግለሰቦችና ድርጅቶች በምስሉ ላይ በምታዩት የኢሜይል አድሬስ ወይም የስልክ ቁጥር ልታናግሩን ትችላላችሁ። በቀጣይ እስከምንገናኝ በያላችሁበት ሰላም ቆዩ።